ካሁን በኋላ ግን እንዳታ ሉሌን ከሩታ ጋር አብሮ ለማሳደግ የወሰነበት ታይም ነው። ግን ደግሞ ወደ ሩታ ለመመለስ የከበደው ነገር ስላለ ይሄንን መንገድ መርጦ ሊሆን ይችላል። ስለዚህ ሁላችሁም ያልተረዳችሁት ነገር አለ። አብርሃም እንደዚህ የሆነበት ያለበት ምክንያት ማንም ሰው አልገባውም። ስለዚህ በቃ ሩታን መርጧል። ከሩታ ጋር ሉሌን ለማሳደግ ወስኗል። ስለዚህ ለምንድነው እናንተ ውሳኔውን ትታችሁለት ለምንድነው ማትወጡት? ሲጀመር መመለስ የሚቻለው በእንደዚህ አይነት ሁኔታ አልነበረም። እኛ አይመለስ አይደለም ያልነው። አሁን ጤናው ይመለስና እስቲ እናያለን። ሁሉንም ነገር እናያለን። ምናየው ነገር ይሆናል። አትጠራጠር። ደግሞ አብርሃም በእርግጠኝነት ወደ ሩታ መመለስ ይፈልግ በእንደዚህ አይነት ሁኔታ አይደለም መመለስ የሚፈልገው። በእንደዚህ አይነት ሁኔታ አይደለም እነሱ ማድረግ የሚችሉት የነበረው። በድን ቤት መልሳ ምን ልታረግ? ሄርሜላ አሁን ላይ ከአብርሃም እንድታረቁልን እንፈልጋለን። ምክንያቱም ሩታ ደስተኛ ህይወት ልትኖር አልቻለችም። አብርሃም በስነ ስርዓት ከምነግር በላይ ፍቅር የሚገባበት ሰዓት ነው እና ደግሞ ተንበርክኮ ቀለበት ያደረገላት ህጋዊ ሚስቱ ነች ሄርሜላ። ባይዘዊ እንደሌላ ሴት እንዳታያት። አሁን ላይ ህጋዊ ሚስቱ ምንም ማድረግ የምትችለው ሄርሜላ እንደሆነች ማወቅ መቻል አለበት። አሁንም ወደፊትም ልንገር፣ አብርሃም ሩታን ሊጠላት አይችልም። ገባህ አይደለ? ሩታን ግን ለማናደድ የተለያዩ መንገዶች ሊሞክር ይችላል። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሁላችሁም ባላችሁ በሰላም ሁኑልን ቤተሰቦቻችን። እንግዲህ ችግሮቻችን እየሰፉም እየቀጠሉም ቢሆን እኛም በህይወት ኖረናለን እስካሁን። ያው አንዳንድ የሰው ልጅ በሚኖርበት ታይም ፈተና ችግር አይጠፋውምና እነዛን ችግሮች ተቋቁመን ብዙ ጊዜ ሶሉሽን ለመስጠት እየሞከርን አሁንም እንገኛለን እና ቤተሰቦቻችን ሁላችሁም እንደተጨነቃችሁ ሁላችሁም ጭንቀት ላይ እንዳላችሁ አይኑ እናውቃለን። ግን ደግሞ መፍትሄ ለመስጠት በቻልነው መጠን እየተሯሯጥን እንገኛለን በዚህ ሰዓት ማለት ነው ቤተሰቦቼ። እና ያለው ነገር እንዳለ ወከባ ነው፣ ግርግር ነው እየተፈጠረ ያለው ነገር ግራ ያጋባል እና የሆነ እውነታውን ለመድረስ ከብዶናል። እኛም በሄርሜላ በኩል ያሉ ወገኖችም በአብርሃም በኩል ማለት ነው በሩታም በኩል ያለነው እኛም ቀይን ነገር ለማወቅ እያጣራ ነውና እኛ ተሳክቶልናል ኦሬዲ። ምንድነው በፊትም የምንለፋበት ነገር ነበረ አብርሃም ሩታ ጋር እንዲመጣ እና ሉሌን በሰላምና በፍቅር ከሚስቱ ጋር እንዲያሳድግ ነበር ፕላናችን። ያ ነገር አሳክተናል እና ከኖቤልም ጋር ሁሉን ነገር አውርተናል። ግን ደግሞ አሁን ላይ እየተፈጠረ ያለው ነገር ሀፕን የሆነው ነገር እያንዳንዱ ነገር ግራ ያጋባል እና በእህቱ በቡዜ በኩልም ያለው ነገር ምናምን አብርሃም እየሆነ ያለው ነገር ልክ አይደለም ምናምን ብለዋል። እኛም ትንሽ አይተናል፣ ነገሩ ግራ ያጋባልና ግን ደግሞ ባለፈው ተወያይተናል ከነዩ ጋር ካያችሁ ብዙዎቻቸው ልንከስ ራሱ ብዙ ነገር ፋይል አውጥተን ብዙ ነገር ፋይል ይዘንባቸው ነበርና የአብርሃም ጤንነት ይመለስ ተብሎ ነው። ያኛው የአብርሃም ጤንነት ደግሞ እኛ በዚህ ሰዓት አላመንበትም። ምክንያቱም አብርሃም ከሄርሜላ ጋር በጣም ብዙ ነገር ላይፍ አሳልፏል። ብዙ ነገር ነው ያሳለፈው። ሶ ይሄን ነገር ያሳለፈበትን ነገር ትቶ አስቡት እንግዲህ ያ ሁሉ ነገር ያሳለፈውን ትቶ በአንዱ ያልፈልግሽም ብሎ ሩታ ጋር መምጣት ስለከበደው በእንደዚህ አይነት መንገድ ምርጫ አድርጎ እየመጣ እንደሆነ ነው እኛውን እየጠረጠርን ያለነው። አሁን ያደረገው ያለው ነገር እያንዳንዱ ነገር ድራማ መሰለኝ ለኔ። ምክንያቱም ሩታ ጋር ለመምጣት ያለው የመጨረሻ መንገዱ ይሄ ነው። ቀጥታ ሩታ ጋር ቢመጣ የሄርሜላም ወገኖች እና የሚያቆም ሰው እያንዳንዱ ሰው ሊፈርድበት ይችላል። ገባችሁ አይደለም? ምክንያቱም ያ ሁሉ ነገር አሳልፎ ሽማግሌ እስከ መላክ ምናምን ደርሶ ከሚስቱ ጋር እንደዛ ተፋቶ ድጋሚ ሩታን መርጫለሁ ብሎ ሲመጣ ብዙ ሰው ተቃራኒ ያሰብ ነው የሚያስበው። ገባችሁ አይደለ? እጅ ይቀስርበታል ሁሉም እና ይሄን ነገር ስላሰበ በእንደዚህ አይነት መንገድ ሊመጣ አስበው ሊሆን ይችላል። ዋነኛው ፕላኔ ምንድነው? እኔ እዚህ ጋር ሰው እንዳይበጠበጥ ሩታ እንዳትጎዳ ነው። አሁን እዚህ ጋር ሁላችንም የምናስበው ለሩታ ነው እና በሩታ የሚመጡበት ሰዎች ደግሞ አንወድም። ምክንያቱም እስካሁን የተጎዳችው ይበቃታል። ብቻዋን ያለቀሰችው ብቻዋን ቤት ላይ እንደዛ የሆነችው ይበቃታል። ምክንያቱም ሩታ ቪዲዮ ላይ ጠንካራ ናት፣ ሰው ፊት ጠንካራ ለመምሰል ትሞክራለች። ገበናዋ የምናውቀው እኛ ነን። እዛ ጋር ስታለቅስ እዩ ፈረንጁ እንዲህ እየተፈራረቅን አይዞሽ ምንላት እኛ ነን። ገባችሁ አይደለ? ቤት ሶ ይሄንን ነገር ችላ ተቋቁማ ምን ብላ ቤት እንድታለቅስ አንፈልግም። እና አሁን ላይ ደግሞ ጠንካራ ሴት ሆናለች። አብርሃም ተመለሰ ነው ወደ ኖርማል ማንነቱ ተመልሶ ሁሉ ነገር እውነታው አውቆ ያለው ነገር እንዳለ ፊክስ ሆኖ እንዳለ ምናየው ይሆናል። እና ዛሬም የጠሯቸው ሰዎች አሉ እና እዩንም ኤክሱም ጠርቼዋለሁ። በደረሰበት ታይም ይመጣል፣ ስራ ነውና እዛ ያለው ነገር እያስተካከለ ነው። በደረሰበት ታይም ሲመጣ እናወራዋለን። እና ዛሬ ግን አሚሩን ጠርቼዋለሁ። ይሄ እውነታ ሁላቸው ማወቅ አለባቸው። ሄርሜላም እውነታው ማወቅ አለባትና ያለውን ነገር እንዳለ እነግረዋለሁ ማለት ነው። ከዚህ በኋላ እንዲያቆሙም እነግረዋለሁ። ያው እየመጣ ነው፣ አይቼዋለሁ። እስኪ ያለውን ነገር እናወራለን። አሚር ሰላም ነው አለ ሁሉ ሰላም እግዚአብሔር ይመስገን አለኝ። ዛሬ አቻኮይ የጠራው ያው በጣም አስፈላጊ ነገር ስለነበረ ነው እንደዛ አቻኮይ የጠራውና ሜቢ ካስጨነኩ ሶሪ።
ሁሉ ያስጨንቅ እንደሆናችሁ አታውቅም። ዝም ብላችሁ ያለ ምንም ምክንያት ሰው ጠራላችሁ፣ በማይመለከታችሁ እየገባችሁ ትፈተፍታላችሁ። ሶሪ ልትለኝ አይገባም። ሁሌም እንደምልህ ያለ ምክንያት ነው የምትጠሩን፣ ያለ ምክንያት እንመጣላችኋለን። ያው ሰው ስለሆናችሁ ማክበር ስላለብን ማለት ነው። እኔስ እዚህ ጋር አክብሬ አይደለ እንዴ ስለጠራው ይቅርታ እያልኩ ያሉት? ለምን ወደ ሌላ ነገር ትገባለህ? ስርዓትን ይዘህ መልእክት ከሆነ መልእክትን ነግረኝ ብሄድ ደስ ይለኛል። ካልበለዛ ደግሞ መቀያየማችን እንዳይፈጠር ብዬ ነው። አይ እኔ እዚህ ጋር የጠራሁ በሰላም አውርተን እንዴት ነው። ሲቀጥል ደግሞ እንደዚህ ገና ከመምጣትህ በንዴትና በጥላቻ የምትቀበለኝ ከሆነ እርግጠኛ ነኝ ሳንስማማ ነው የምንሄደው። አዎ ሳልስማማ ልሄድ እችላለሁ። ምክንያቱም ሰው ያለበትን ሁኔታ ታውቃለህ። ዛሬ እኔን ጠርተህ ማቆም አልነበረብህም። ስንት ነገር ላይ እንዳለን በደንብ ጠንቃችሁ ታውቃላችሁ። እናንተ ብቻ ሳትሆኑ እኛም በጣም ብዙ ችግር ውስጥ ነው ያለነው። ምንም ችግር የለባችሁም እናንተ በቃ የምትፈልጉትን ነገር እያደረጋችሁ ነው፣ ተሳክቶላችኋል። እኛ የቀረን ደግሞ አንድ ሁለት ሰው ነው አይደል? እሱንም እያስተካከልን መሄዳችን አይቀርም። ግን አሁን ደግሞ ይኸውልህ ሰማኝ፣ መጀመሪያ መስማት የምትችል ከሆነ መስማት ትችላለህ። በቃ አሁን በጣም እላፊ እየሄዳችሁ ነው፣ በጣም ብዙ ነገር እያደረጋችሁ ነው እናውቃለን። ግን እየበዛ መሆኑ ልንገርህ ብዬ ነው። እዩም ደውሎልኛል፣ አንተም የደወልክልኝ ያለ ምክንያት አይደለም። ገብቶሃል? አንድ ላይ ነን ያለኝ። የት አለ እዩ? ይመጣል የሆነ ቦታ ሄዶ ነው። እዩ ግን እስኪመጣ እኔ አንተ ማውራት አለብኝ፣ ምክንያቱም ጊዜ ስለማይበቃን በዚያች አጋጣሚ አውርቼ ከመጣ መጣ፣ ካልመጣ ምን አውርቼ ለቤተሰቦቻችን ያለውን ነገር እናሳያለን። ገባ አይደለ? ሲቀጥል ደግሞ እኛ በፈለግን አንተ የትኛውም ነገር ላይ ብዙ ጊዜ ነው አይቻለሁ አሚሩ፣ ስንጠራ በጣም ትኮስታት ትሰራለህ ምናምን። እኛ አላ ነገሩ እንዳይከብደን ነገሩን በፍቅር እንፍታው ብለን እንጂ እኛም እንደናንተ መጎረባበጥ አላቃተን። ገባ አይደለ? ስለዚህ ትጎረባበጣላችሁ ወይስ ነገሩን በፍቅር እንፍታው? ስማ አሁን ሲጀመር ይኸውልህ ማዳመጥ የምትችል ከሆነ እንዴት ነው እናንተ የትኛው ፍቅር ኖሯችሁ ነው የትኛው ሰላም ኖሯችሁ ነው ይሄን ነገር የምትሹት? እኛ እኮ አልደረስንባችሁም። ይሄኛው ዙር ላይ እኛ ከእናንተ ጋር በምንም ተአምር መድረስም ማውራትም አንፈልግም። ግን በቃ ማደርስብን ከሆነ ለምንድን ነው አብርሃም ማተው አንተ ሲጀመር አንተም ያንተም ወገኖች እንዳለ ከነ ሄርሜላ ጭምር ለምን ነው አብርሃም ማተው እያወራህ ባልሆነ እንዴ? አንድ የጠራው ሀሳብ ለዛ ነው። ገባ አይደለ? ምን ልትለኝ እስቲ ስለ አብርሃም ምን ልታወራኝ? ስማ ይኸውላችሁ ሁላችሁም እንድታውቁ ፈልገው ነገር በዚህ ሰዓት አብርሃም ወስኗል ከሩታ ጋር ለማሳለፍ ሉሌን ከሩታ ጋር አብሮ ለማሳደግ የወሰነበት ታይም ነው። ግን ደግሞ ወደ ሩታ ለመመለስ የከበደው ነገር ስላለ ይሄንን መንገድ መርጦ ሊሆን ይችላል። ስለዚህ ሁላችሁም ያልተረዳችሁት ነገር አለ። አብርሃም እንደዚህ የሆነበት ያለበት ምክንያት ማንም ሰው አልገባውም። ስለዚህ በቃ ሩታን መርጧል፣ ከሩታ ጋር ሉሌን ለማሳደግ ወስኗል። ስለዚህ ለምንድነው እናንተ ውሳኔውን ትታችሁለት ለምንድነው የማትወጡት? ቢያንስ ይኸውልህ ስታወራ ቢያንስ ማገናዘብ መቻል አለብህ። ምክንያቱም አገናዝቤ ነው ማወራ፣ እባክህ አገናዝቤ ነው ማወራ። እንደዚህ እንድትል አልፈልግም። ሰምተኛል? እያወራሁ ነው፣ በስነ ስርዓት እያወራሁ ነው። በስነ ስርዓት መልስልኝ፣ ካለበለዚያ ሌላ ነገር ውስጥ ነው የምንገባው። በስነ ስርዓት ማለት ነው። ሲጀመር መመለስ የሚቻለው በእንደዚህ አይነት ሁኔታ አልነበረም። እኛ አይመለስ አይደለም ያልነው። አሁን ጤናው ይመለስና እስቲ እናያለን፣ ሁሉንም ነገር እናያለን። የምናየው ነገር ይሆናል። አትጠራጠር። ደግሞ አብርሃም በእርግጠኝነት ወደ ሩታ መመለስ ይፈልግ። በእንደዚህ አይነት ሁኔታ አይደለም መመለስ የሚፈልገው። በእንደዚህ አይነት ሁኔታ አይደለም እነሱ ማድረግ የሚችሉት የነበረው። በድን ቤት መልሳ ምን ልታረግ? ባይዘዌ በድን የመሆኑ ምርጫው አድርጎ ሊሆን ይችላል። ምክንያቱም ሩታ ጋር የመመለስ ቻንሱ በጣም ጠባብ ነበር። ይሄንን እንድትፈልጋለሁ። ሄርሜላ እየጎዳቸው ነበር። ሄርሜላ ሳይፈልግ ነው ቀለበት ያሰረላት። ሄርሜላ በፊትም ለበቀል ነው በቃ ሩታን ለማቃጠል እልህ ይዞት እንጂ ሄርሜላን ፈልጓት እንዳልሆነ አንተም ሁላቸውም ያውቃሉ። እሺ አሁን እልፍ እያልክ ስለሆነ ስርዓት የምትይዝ ከሆነ ስርዓትን ያዝ። ደጋግሜ ያነግርህም እውነታው ሲነገር ለምንድን ነው ልክ አለፍክ የምትለው? አንተ እዚህ ጋር እውነታን ይዘህ ነው አይመጣው። እውነታ አለኝ እስካልክ ድረስ ቤተሰብ አንተ ጋር እውነታ አለ ብሎ እስካመነ ድረስ እውነታውን ማስረዳት ነው እንጂ ያለብህ ለእውነታው የተለያዩ ምላሾች መስጠት የለብህ። እሺ እውነታው ለምሳሌ አሁን ላይ አብርሃም በስነ ስርዓት ከምነግርህ በላይ ፍቅር የሚገባበት ሰዓት ነው እና ደግሞ ተንበርክኮ ቀለበት ያደረገላት ህጋዊ ሚስቱ ነች ሄርሜላ። ባይዘዊ እንደሌላ ሴት እንዳታያት። አሁን ላይ ህጋዊ ሚስቱ ምንም ማድረግ የምትችለው ሄርሜላ እንደሆነች ማወቅ መቻል አለበት። አልፈለገም እሱ ፈለገም አልፈለገም ይኸውልህ ልንገርህ አንድ ነገር አሁን ላይ አስረግጬ ደጋግሜ የምነግርህ ሄርሜላ ነች ህጋዊ ሚስቱ፣ ማንም አይደለችም። ማንም ለምን እንደሆነ ነገር ሲያገባት አላየህም አንተ። ግድ ደግሞ አንተ ተጠራ አልተጠራ አጨብጫቢውን ካልሆንክ አይመለከትም። አንተ ግዴታ ማወቅ የለብህም። ገብቶሃል? ማንም ስላልሆንክ አንተ ግዴታ እንድታቀኛ ምንም ፕሮፖዛል ነድፈን ለአንተ ሰተነ ይዝደቅ ምንልበት ምንም አይነት ፓርት የለም። አንተ ደግሞ እንድታቀም አንፈልግም። ሜቢ ልታስብ ትችላለህ፣ ግን እኛ ሳንፈልግ አብርሃም ራሱ መጥቶ ይነግረናል። ሳትፈልጉ
እኛ ሳንፈልግ አብርሃም ራሱ መጥቶ ይነግራል። አብርሽን በቃ ገና አላወቀውም ወይ ደግሞ ገና ለመተዋወቅ ብዙ እየጣርክ ነው ምናምን መሰለኝ። አሁንም ወደፊትም ልንገር አብርሃም ሩታን ሊጠላት አይችልም። ገባ አይደለ? ሩታን ግን ለማናደድ የተለያዩ መንገዶች ሊሞክር ይችላል። ወንድ ልጅ ነው መሸነፍ ስለማይፈልግ። ቢያንስ ዛሬ ቆም ብለህ ማውራት አልነበረብህም? ይሄ ልጅ ምን ላይ ነው ያለው ብለህ ማሰብ መቻል ነበረብህ። ስለ አብርሃም ተጨነቅን አሰብን፣ ግን ያለው ነገር እንዳለ ለዚህ ነው። ይኸውልህ ዛሬ ቢያንስ ይሄ ልጅ የሆነ ነገር ሆኗል አይደል? ዛሬ ቆም ብለህ ማሰብ የነበረብህ በእንደዚህ አይነት ደረጃ አይደለም። ታሞ ነው ያለው አይደል? ይሄ ልጅን ቢያንስ እንዴት ነው ህመሙን እስኪድን ወይም እስኪያገግም መጠበቅ ያለብን ብለህ ማሰብ ነበረብህ። መጣ አብርሃም ትክክል ነው፣ አብርሃም ጥፋተኛ ነው ማለት የምትችልበት ፓርት አይደለም። አሁን ላይ በቃ አብርሃም ከራሱ ጋር አይደለም፣ እግዚአብሔር ብሎ ከራሱ ጋር እስኪመለስ ድረስ ሁሉም ሰው በሚችለው በየሃይማኖቱ ጸሎት ማድረግ ነበረበት። አንተ መጣ እዚህ ጋር ከመለፍለፍ በፊት እዛች ጋር ያለውን ነገር ማስተካከል መቻል ነበረብህ። አሁንም ግን ስለ አብርሃም ምንም አይነት ወሬ እንድታወራ አልፈልግም። የጠራኸኝ ለዚህ ከሆነ እስቲ ይምጣ። ያም ደግሞ እስቲ ማውራት የሚችል ከሆነ ልስማችሁ፣ አዳምጫችሁ። ማይሆን መልስ አልፈልግም። መመለስ የምትችለው ማውራት እዚህ ጋር ማይሆን መልስ ምናምን ነገር አይደለም። ለምንድን ነው የሰው ልጅ እውነታውን መቀበል ማይችለው? ለምንድን ነው አንተ እውነታውን አምነህ መቀበል ማይችል? እስቲ ምን እውነታ ኑሮክ ነው አንተ ለኔ የምታስረዳኝ? ቆይ አንተ እስኪ አሁን አብርሃም ከሄርሜላ ለመራቅ ፈልጎ ቢሆንስ? ይራቅ። በእንደዚህ አይነት ሁኔታ አይደለም መራቅ ያለበት። ይኸውልህ ምንም ማለት አንተ ከሄርሜላ ጋር ያ ሁሉ ነገር አድርጎ በአንዱ ከሄርሜላ ጋር እንዴት ነው አልፈልግሽም ብሎ የሚርቀት? እሺ ይኸውልህ ይሄ ልጅ እኮ ስም አለው አይደል እንዴ? ስም አለው አይደል? ስም ይኸውልህ ከፈጣሪ የሚበልጥ ነገር ምንም አይደለም። በቃ ፈጣሪ ነው የትኛውንም ሰው ከፍ ሊያደርግም ዝቅ ሊያደርግም የሚችለው። የምትረዳ ከሆነ ስም ስላለው ከፍ ሊል ዝቅ ሊል የሚችልበት ምንም አይነት ፓርት የለም። ማንም ሰው በእንደዚህ አይነት ሁኔታ አብርሃምን መጥላት የሚችል ሰው ማንም የለም። ቢያንስ ከራሱ ጋር ሆኖ የሚናገራቸውና የሚያደርጋቸው ነገራቶችን አገናዝቦ እያደረገ ቢሆን አው ትክክል አይደለም ብለው ሰው ሁሉ ሊፈርድበት ይችላል። አሁን ግን ከራሱ ጋር ስላልሆነ ምንም ነገር ቢያደርግ ሰው ሊፈርድበት የማይችልበት ሁኔታ ውስጥ ነው ያለው። ይሄ ልጅ መቼ ይሁን ቆማችሁ የምትረዱት መቼ ይሁን የሱን ሐሳብ የምትጋሩት? ገብቷል? እናንተ ድጋሚ ከሷ ጋር ለመመለስ ወይ ደግሞ የሆነ ነገር የማድረግ እያረጋችሁ ያላችሁት ነገር እኮ ደስ አይልም። አሚሩ እኛ አልመለስነውም፣ ራሱ ነው ወደ ሩታ ህይወት የመጣው። ገባ አይደለ? ሲጀመር ከሩታ ጋር የሆኑ ጥላቻ ያለባችሁ እናንተ። ሲጀመር ሩታ ሰላም ስትሆን አትፈልጉም። ሀብል አላችሁ፣ መተት አላችሁ፣ ምን አላችሁ፣ ሀብሉ ወለቀላችሁ። ሩታን ገባ አይደለ? ሩታን የምንጠላበት ምንም አይነት ምክንያት የለንም። በቃ በጣም አላችሁ፣ ምክንያት አላችሁ። ምክንያት እንዳላችሁ ደግሞ የሚያስታውቀው ያኔ በሀብሉ እንኳን እንደዛ አብዳችሁ ያውሉ ነገር ብላችሁ እኛ የተውናችሁ ለአብርሃም ብለን ነው። ምክንያቱም ጤንነቱ ቅድሚያ ይመለስ እንጂ ነበር። ሁልሽንም ከሰን እስር ቤት እናስገባቸዋለን። አንተ የመክሰስ ሞራል አለህ እንዴ? አቅም አለህ? ሞራሉ አቅሙን ተው፣ እኔ አሳያለሁ። የሩታ ወንድሞች ማን እንደሆነ እናሳያቸዋለን። እያንዳንዳችሁን የለም እያንዳንዳችሁን ብቻ ለብቻውን ካሁን በኋላ ወጋችሁ የምንሰጥ ይሆናል። ማናችሁንም ማለት ነው። ማናችሁንም እያንዳንዳችሁን ብቻ ለብቻ በስነ ስርዓት ዋጋ የምንሰጣችሁ ይሆናል። አንድ ነገር ደግሞ ስነግረህ ደግመህ ጠርተኸኝ አይደለም አብርሃም በዞረበት ምዞር ከሆነ ቴፍሎስ አትጠራጠር፣ በጣም የምትጎዳበት ሁኔታ ውስጥ ነው የምትገባው። ካሁን በኋላ እኛ ማንንም የምንለማመጥበት ማንንም ቆመን የምናወራበት ሰዓት ላይ አይደለንም። በሩታዬ በጎን ደግሞ ከመጣችሁ እኛ መቼም ቢሆን ልንሸሽ አንችልም። ገባ አይደለ? ሩታ የሚነካ ነገር፣ ሩታን አንገት የሚያስደፋ የሚያስለቅስ የሚጎዳ ነገር ማናችሁም ካረጋችሁ እኛም ማረጋችን አይቀርም። ማስመሰልን ተውና ማስመሰል አይደለም። ሩታን ይልክ ማንም ደርሶ የሄደባት የለም። አብርሃም ጋር እየደረሰች ነው። አብርሃም ደግሞ የራሱ ህይወት ከዚህ በላይ እንዴት ነው የምትደርሱባት? ከዚህ በላይ እንዴት ነው የሚደርሱባት? የሰው ልጅ ከዚህ በላይ እንዴት ነው የሚደረስበት? እንዴ ባል እስከ መንጠቅ ድረስ ደረሳችሁ፣ ቤት እስከ መንገንጠል ድረስ ደረሳችሁ። እንዴ ብላችሁ ወንድሙንም አላስቀምጣላችሁ። ያኔ አንተ የኤፍሬምንም ቤትም እስከ መገንጠል ድረስ ደርሰሃል። ዝም ተባላችሁ። አሁንም እደርሳለሁ። ይኸውልህ ከምነግርህ በላይ ማደርጋቸው ብዙ ነገራቶች አሉ። ትልቅነት አይደለም። እኛ እንደዛ ማድረግ ከብዶን አይደለም እያልንህ እኮ ነው። ኦኬ ትልቅነት ለአንተ ምንድነው ትልቅነት? አንተ ነገ ከነገ ወዲያ ሄርሜላ ባዘዘችው ቁጥር እየኪኑ ነገር ልታርግ ትችላለህ። እኛ ግን ሩታ እንደዚህ አይነት ነገር አላስተማረችም። ገባ? አስተዋይ ልጅ ነው። ሩታ እናት ነች እንዴ? ምርጥ እህቴ ናት። በቃ እህት ከሆነች ሩታ የምታስተምርህም ነገር እንደዚህ አይነት ነገር ከሆነ ለሌላ ጊዜም ተጠንቀቅ፣ ራስህንም ጠብቅ። እኔ ደግሞ ሄርሜላ እህቴ ነች። አንተ እንዳልከው እኛ የትኛውንም ሰው የምንጠላበት የክፉ አእምሮ አስተሳሰብ ያለ ልጆች አይደለንም። ቆም ብለህ ከእንደዚህ አይነት ሀሳብ እስቲ ወጥተህ እንደ ገለልተኛ ቆም ብለህ አስብ። አሁን ላይ አብርሃም ምን ላይ ነው ያለው? ምን እየደረሰበት ነው ያለው? ከራሱ ጋር ነው ወይ አይደለም የሚሉትን ነገሮች እስቲ ቆም ብለህ እንደ ሰውኛ አስብ፣ ለማሰብ ሞክር። ሩታን ስለምትወዳት እኛ ስለምንጠላት አይደለም። ገብቶሃል? የትኛውም ሰው የራሱ የሆነ ሌላ አመለካከት አለው። እናንተም ገና አስተሳሰባችሁ አብርሃም የሆነ ነገር ሲሆን ሩታ ጋር ሊመለስ ነው። ለምን እንደታስባላችሁ? በቃ ቀን አስተሳሰብ። እስቲ በሰላም እንኳን ልጆቹን ያሳድጉበት። ተለያይተው እኮ ማሳደግ ይቻላል።
ተለያይቶ እኮ አብሮ ላይፍን መምራት ይችላል። ቆይ አንተ እስኪ የትኛው ቪዲዮ ላይ አይተሃል? ሩታ አብርሃም እኔ ጋር ና ብለዋለች። እስኪ አሳየኝ፣ እራሱ እኮ ነው። የትኛው ቪዲዮ ላይ ነው? አንተ ደግሞ አብርሃም ያን ሁሉ ሲለማመጣት እሷ ካልፈታው ያለችው የትኛው? ለምን እኔ በቪዲዮም በአካልም አይቻለው ለሄርሜላ አንቺን እንደ እህቴ ሩታን ደግሞ እንደሚስቴ ነው ማያት ብሎ ግልጹን ነግሯታል። ከሚካያስ ጋር መጣ ከወንድሟ ጋር። ለምን ባለፈው ከወንድሟ ጋር መጣ? ከዛ በኋላ ቀለበት አደረገ። ቀለበት ያደረገው በግዴታ አይደለም በውዴታ እንጂ ህጋዊ ሚስቱ ስለሆነች ምንም ነገር የመክሰስም የማሳሰርም ምንም ነገር የማድረግ መብት እንዳለ ታውቃለህ። ግን ይሄን ነገር አልነገርናችሁም እስካሁን። ቀለበት ያደረገበት ህጋዊ እንትን አለ። ግዴታ ደግሞ ፕሮሚስ አስሯል። ቀለበት አይደለም። ቀለበት ነው። በየትኛውም ፓርት የሱ ነች ሄርሜላ። ቀለበት ያሰረላት እንደ እንትን ተለማምጦ ወይም ደግሞ የሆነ ነገር ሆኖ አይደለም። ስለሚወዳት፣ ስለሚያፈቅራት፣ ስለሚያከብራት ነው። ለእኔ ግን እንደዛ ባታስብ ደስ ይለኛል። ስለሚወዳት ነው የሚለውን ባታስበው ደስ ይለኛል። ምክንያቱም ቢወዳት ኖሮ ዛሬ ላይ እንደዛ ያው ሻራ። አንተ አሁን ምንድነው ሐሳብህ? ምንድነው ፍላጎትህ? ንገረኝ እስቲ። ፍላጎቴ ምንድነው? ሄርሜላ አሁን ላይ ከአብርሃም እንድታረቁልን እንፈልጋለን። ምክንያቱም ሩታ ደስተኛ ህይወት ልትኖር አልቻለችም። ኦኬ። ስለዚህ ማንቺ እየበጠበጠች ያለችው ሄርሜላ እያያ አንድ ቪዲዮ ላይ ኢቨን እንኳን ከሀገር ወጥቶ እንዳይዝናና በመኪና ሄደው እስከ ማስቆም ድረስ ደርሰዋል። ገባ አይደለ? በመኪና አስቆመውት ያውሉ ነገር አድርገዋል። ኢቨን እንኳን ራሱን የሳተው በእነሱ ምክንያት ነው። አብርሃም ራሱን የሳተው በሄርሜላ ምክንያት ነው። ቴፍሎስ አሁን ይኸውልህ፣ አታሳስተ። አሁን አንድ ነገር ስነግርህ አርፈህ ስርዓትን ይዘህ የምትኖር ከሆነ ትኖራለህ፣ ማትኖር ከሆነ ከአብርሃምና ከሄርሜላ ህይወት ውስጥ ወጡ። እያንዳንዳችሁ ጋር መድረስ አይቀርም። እያንዳንዳችሁ ጋር በምትፈልጉት ወይ እንደርሳለን። ግን ካሁን በኋላ ከምነግርህ በላይ በየትኛውም ፓርት ሄርሜላን አይደለም የአብርሃምን ስም ጠርተህ አብርሃም አሁን ያለበት ሁኔታ ደስ አይልም። እሱ እስኪሻለው እያንዳንዳችሁ የአብርሃምን ስም ጠርታችሁ ባታወሩ ደስተኛ ነኝ። ለምዶ ታውቃለህ? ይሄ ልጅ ጉዳት ላይ ነው። ይሄ ልጅ ህመም ላይ ነው። ይሄ ልጅ ከራሱ ጋር አይደለም። ያን ነገራቶች እስኪስተካከል ድረስ እስቲ አርፋችሁ ለመቀመጥና የሆነ ነገር ለማለት እንኳን ሞክሩ። አሙኝ ነው የመጣሁት እኔ። ይኸውልህ እና ስላልከኝ አይደለም፣ አሙኝ ነው የመጣሁት። በቃ ስርዓት ኖሯችሁ እንድትቀመጡ ፈልጋለሁ። በየትኛውም ወይ ደግሞ ስለ አብርሃም ማንም ሰው መጥቶ አፉን እንዲከፍት አንፈልግም። ስለ ሄርሜላ መጥቶ ማንም አፉን ሰው እንዲከፍት አንፈልግም። የሚስማማ ከሆነ ካሁን በኋላ ስርዓትን ይዘህ ትኖራለህ ወይ ደግሞ በምትፈልገው ወይ መቀየም እንችላለን። ይኸውልህ ሁላችሁም ግን አብርሃም ወደ ቀድሞ ህይወቱ ተመልሶ ታዩታላችሁ። ያኔ ግን ታፍራላችሁ። በምን እናንተ ሁሌም እንዳፈራችሁ ነው። ምን ባረግ ነው? ምን በሰራ ነው? ሲጀመር እናንተ ሁሌም እንዳፈራችሁ ነው። ምን ባረግ ነው? ይኸው እያበዳችሁ ነው። ሩታን ብሎ መርጦ እየሄደ እናንተ ግን እየከለከላችሁት ነው። ሩታን ብሎ መርጦ የሄደበት አንድም ኬዝ የለም፣ አንድም ነገር የለም። እንደዚህ አይነት ደረጃ አስመታበት ነው አልክ፣ ግን ይኸው ምንም የተመታበት ነገር የለም። ልጁ ሰላም ሆኖ እየኖረ ነው። እንዴ ሁላችሁም አንገት እስከ መበጠስ ድረስ የአብርሃም ላይ ያለው አብርሃምን ታውቀዋለህ። ግን አብርሃምን የምታውቀው ከሆነ በእንደዚህ አይነት ልክ አልነበረም ማውራት የነበረብህ። ስለዚህ ይኸውልህ ካሁን በኋላ ስለ አብርሃም አንድም ወሬ እንድታወራ አልፈልግም። ሲቀጥል ደግሞ እንደዚህ ቆም የሚያወራው የሆነ ታገናዝባለህ ብዬ ነበር። ካሁን በኋላ ግን እንዳታል